የትም አደርሱም ብቻ ሳይሆን የትም አለመድረሳችሁ ደግሞ የእናንተ ጥፋት ነው እና ዛሬ በዚህ ቪዲዮ የትም እንደማደርሱ ነግራችኋለሁ። ለምንም የትም እንደማደርሱ ነግራችኋለሁ። ሶዛት ምናልባት ማስተካከል ያለባችሁ ነገር ካለና መቀየር ያለባችሁ ነገር ካለ ራሳችሁ ላይ ፊገር አውት እንድታደርጉ ነው ቪዲዮ የምሰራው እንጂ ኦፌንድ ላደረጋችሁ ልሰድባችሁ ወይ እንደዚህ አይደለም። በጣም ብዙ ሰዎችን ሊያስቀይም የሚችል ቪዲዮ ነው፣ ግን አይ ዶንት ኬር። የሚያስቀይማችሁ ሰዎች ካላችሁ አሁን ቪዲዮ ለቃችሁ መውጣት ትችላላችሁ፣ ወይ አይታችሁ ኦፌንድ የሚያደርጋችሁ ሰዎች ካላችሁ አንሰብስክራይብ ማድረግ ትችላላችሁ። አይ ዶንት ሪሊ ኬር። ቪዲዮን የምሰራው የሚመለከታቸው ሰዎች ስላሉ ነው፣ ወይም ይሄን ቪዲዮ ማየት ያለባቸው ሰዎች ስላሉ ነው እና ይሄን ቪዲዮ ማየት ካለባቸው ሰዎች መሀል አንዱ ከሆናችሁ ወይም ደግሞ ምናልባት ይሄን ቪዲዮ ማየታችሁ የሆነ ጊዜ ላይ የሚጠቅማችሁ ከሆነ ቪዲዮን እዩት። ብዙዎቻችሁ የትም አደርሱ። በተማራችሁት ትምህርት ምክንያት አይደለም፣ ወይ ኢትዮጵያ ውስጥ ስለተወለዳችሁ አይደለም፣ ወይ ከደሃ ቤተሰብ ስለተወለዳችሁ አይደለም፣ ወይ ደግሞ በቃ በሆነ በተለየ እናንተን ብቻ አታክ በሚያደርግ ሪዝን አይደለም የትም አደርሱት እና አንፎርቹኔትሊ ደግሞ የትም እንደማደርሱ ታውቁታላችሁ። በጣም የሚደብረው የሚያሳዝነው ፓርት እሱ ነው እና ይሄ ቪዲዮ ለሁሉም ሰው አይደለም። ሆነስትሊ ስፒኪንግ ለተወሰኑ ሰዎች ነው የምሰራው ይህንን ቪዲዮ፣ በጣም ለጥቂት ሰዎች እና 10ም ቪው 100ም ቪው ቢያገኝ ኦር የፈለገውን ያህል ቪው ቢያገኝ አይ ዶንት ኬር። የምፈልገው ግን ራሳቸውን እየዋሹ እድሜ ልካቸውን የሚኖሩ ሰዎች ቪዲዮን እንዲያገኙትና አትሊስት ለራሳቸው ኦተንቲክ እንዲሆኑ መዋሸት እንዲያቆሙ ለማድረግ ነው ይህን ቪዲዮ የምሰራው። ስለዚህ በደንብ ዳይቭ አድርገን እንየው። እስቲ እውነቱን ከመነጋገር እንጀምር። ዙሪያቸው ያሉ ወንዶችን ተመልከቱ። አብዛኛው ተመሳሳይ ነው። ጠዋት ይነሳሉ፣ ስልካቸውን ይጎረጉራሉ፣ ስራ በትክክል አይሰሩም። በተለይ ጠንካራ ነገር ህይወትን የሚፈትን አስቸጋሪ ነገር ምናምን ከመጣ አቮይድ ያደርጋሉ። ምንም አይነት ስትራግል አይፈልጉም። ኤክሰርሳይዝ የለም፣ ራስ ላይ መስራት የለም። ግን ሁሉም ሰው ሰክሰስፉል መሆን ይፈልጋል አንፎርቹኔትሊ ሁሉም ሰው እና ዩኒቨርሲቲ እያለን እኔም ማስታውሰው እኔም ጓደኞቼ ምናምን በጣም ሰክሰስፉል እንደምንሆን ነው የምናስበው እና አሁንም ዩኒቨርሲቲ ያላችሁ ልጆችም ጻፉልኝ ምናምን ኮመንት ላይ ብላችሁ በእርግጠኝነት መናገር የምችለው እንደው አብዛኛው ሰክሰስፉል መሆን ያስባል። አትሊስት እንደው አሁን እሺ ትምህርት እንኳን ብዙ ጥሩ አይደለም ብንል እንኳ ግን አትሊስት ወጥቶ የሆነ ነገር ትሬድ አድርጎ የሆነ ነገር ሰርቶ ምን ብሎ ሀብታም እንደሚሆን ነው የሚያስበው ሁሉም ሰው እና ሁሉም ሰው ሰክሰስፉል መሆን ይፈልግ። ግን ከዛ ውስጥ በጣም ጥቂት ሰዎች ኦልሞስት ማንም ሰው አይሆንም ሊባል በሚችልበት ደረጃ በጣም በጣት የሚቆጠሩ 1-2 ምናምን ሰዎች ናቸው ሰክሰስፉል የሚሆኑት። ስፔሲፊካሊ ደግሞ ፋይናንሻሊ ሰክሰስፉል የሚሆኑት ወይ ኑሯቸው ላይ ሰክሰስፉል የሚሆኑት ከሰው ጋር ባላቸው ኮሚኒኬሽን ሰክሰስፉል የሚሆኑት በጣም ጥቂት ሰዎች ናቸው። ይሄ የሚሆንበት ሪዝኑ ምንድን ነው? ነገሩን በጣም ኦቨር ሲምፕሊፋይ እንዳናረገው ለመጠንቀቅ ሞክራለሁ። ግን ሌትስ ሴይ ጠዋት ትነሳላችሁ፣ ቅድም እንዳልኳችሁ ስልካችሁን ትከፍታላችሁ፣ ስክሮል ታደርጋላችሁ፣ ቲክቶክ 20-30 ደቂቃ ፕሮባብሊ 1 ሰዓት ኢሚዲየትሊ ከእንቅልፋችን እንደነቃን አይደል የምንከፍተው። ከእንቅልፋችን እንደተነሳን ወዲያው ስልካችን እንከፍታለን፣ አንሎክ እናደርጋለን፣ ቲክቶክ እንከፍታለን ወይ ኢንስታግራም እንከፍታለን፣ ስክሮል እናደርጋለን፣ ዩቲዩብ እንከፍታለን፣ ሻወር እስክወስድ ወይ ፊቴን እስክታጠብ ምናምን እንላለን፣ የሆነ ነገር እንከፍታለን እያልን ቀኑን በደንብ በሰፊው እንጀምራለን እና ምን ይፈጠራል መሰላችሁ? እዚህ ጋር ዛሬ ልናሳካ የምንፈልጋቸው ነገሮች በሙሉ እናስቀምጥና ጠዋት ስንነሳ ያገኘናቸው ሁክድ የሆንባቸው አጀንዳዎች፣ ቶፒኮች ላይ ከቲክቶክ የሰማነው እንትና ከእንትና ጋር ተፋታ፣ እንትና እንደዚህ አይነት መኪና ገዛ ምናምን የሚሉ ወሬዎችን እንወስድና የቀን ታስካችንን ፊገር አውት እናደርጋለን። በቃ ዛሬ ይሄን ነው የምሰራው ማለት ነው። ስለ እንትና የሚባለው ቲክቶከር በወር ስንት ብር እንዳገኘ፣ እንትና የምትባለው ቲክቶከር ሂውማን ሄር ቤት እንዴት እንደከፈተች፣ ወይ እንትና የሚባለው አርቲስት እንዴት እንደታሰረ ምናምን እያሰብኩ ቀን ያልቃል። ፕሮባብሊ ደግሞ ኪዩሪዮሲቲ ሁክ ያደርገኝና ዲቴይል መግባት እጀምራለሁ። እንትና ለምን ታሰረ፣ እንትና እንዴት ሆኖ ብዬ ፈርዘር ዩቲዩብ ላይ ምናምን ደግሞ ስፔንድ አደርጋለሁ እና ቀኑ ያልቃል። ምንም ሳንሰራበት ቀኑ ያልቃል። ከዛ ባይ ዲፎልት ደግሞ ኔቸራችን ደካማ ሰነፍ ስለሆነ ጠንካራ ከበድ ያለ ችግር ምናምን ሲመጣ ወይ ታስኮች ቀን ላይ ሲመጡ ራሳችንን እናታላለን። በቃ ነገ እሰራዋለሁ፣ ዛሬ ይሄን የእነንትናን የእስር ጉዳይ በደንብ ልከታተል፣ የእነንትናን ሂውማን ሄር ቤት በደንብ ላጥና፣ እነንትና ምን ሆነው ነው የተጣሉት ምናምን የሚለው ጉዳይ ላይ ኢንቨስቲጌሽን እየሰራን ፎር ናቲንግ ማንም ለማይከፍለን ለኪዩሪዮሲቲያችን ብለን እዛ ላይ ጊዜያችን እናጠፋለን። ዋናውን ስራ በቃ ነገ እንሰራዋለን ብለን እናልፋለን። ገስዋት ነገ የሚባል ቀን የለም። ይሄ ለምን ይፈጠራል ብላችሁ አስባችሁበት ታውቃላችሁ? ለምንድን ነው እንደዚህ መሆነው? ለምንድን ነው ሰክሰስፉል ያልሆንኩት? ለምንድን ነው ሰክሰስፉል መሆን እፈልጋለሁ ግን ሁሌ ፌለር ነው የሚያጋጥመኝ? ለምንድን ነው
አንድ መስራት የፈለግኩትን ነገር ፕሮፐርሊ መስራት የማልችለው ብላችሁ አስባችሁ ታውቃላችሁ? እኔ 4 ምክንያቶች ልንገራችሁ ለምን ሰክሰስፉል እንዳሉ ናቸው፣ ወይም ደግሞ ለምን እንደዚህ ሆናችሁ እንደምትቀሩ እና ለምን እንደማይሳካላችሁ እድሜ ልካችሁን ማለት ነው። አንደኛው አዲክሽን፣ ይሄ ምቾትን መውደድ ማለት ነው። የኮምፈርት አዲክሽን። በጣም ኮምፈርተብል ነን። ኮምፈርተብል በጣም ከመሆናችን የተነሳ ኮምፈርት ዞናችንን ራሱ በደንብ አድርገን እናጥረዋለን። ለምሳሌ ቻሌንጅ የሚያደርጉ ጓደኞች ካሉ እናስወጣቸዋለን ቶሎ ብለን። እሱ እኮ ለእኔ አፕሪሺዬሽን የለውም እንላለን። አሁን ጥሩ ምክንያት ስንሰጥ አፕሪሺዬት አያደርገኝም፣ ሁሌ መንቀፍ ነው የሱ ስራ። ግን ፕሮባብሊ የሚነቀፍ ፐርሶናሊቲ ስለያዝ ያ ጓደኛ ሁሌ የሚናገር ያንተን ለውጥ ማየት ስለሚፈልግ። ግን አሉ ተንኮለኞች ጓደኞች፣ ሰክሰስፉልም ስትሆን ጥሩም ስትሰራ ደስ የማይላቸውና እየነቀፉ ሊያሸማቅቁ የሚሞክሩ ሰዎች አሉ። ግን ዩአር ፌለር ኦልሬዲ ፌል አድርገሃል፣ ምንም የለም። ስፔሻሊ ፋይናንሻሊ ላይፍ ላይ ፋይናንሻሊ ብቻ ሳይሆን በላይፍ ሰክሰስፉል ካልሆንክና ጓደኛ የሚነቅፍ ከሆነ ፕሮባብሊ ልክ ሊሆን ይችላል። ፕሮባብሊ ግን ኮንፈርት እንወዳለን፣ ምቾት። አንዳንድ ታስኮች ከምቾት ሰርክላችን ያስወጡናል። አንዳንድ አፕግሬዶች፣ ለምሳሌ የምትሰራበት መስሪያ ቤት ላይ የሚከፈል ደሞዝ ወይ የምትሰራው ስራ እዛው ባለህበት ብትረግጥ ብዙ ህይወትህ አይናጋም ማለት ምንም አትሆንም። በቃ ባንክ ነው የምትሰራው፣ አሁን ባለህበት ፖዚሽን ጥሩ ይከፈልሃል፣ አትሊስት ለመኖር ይበቃሃል። ከዛ ምንም ተጨማሪ ፈርት ማውጣት አይጠበቅብህም። ጠዋት ትነሳለህ፣ ልብስን ትሰኩሳለህ፣ ሻወርን ወስደህ ለብሰህ ትወጣለህ። ቀኑ ሙሉ የለመድከውን ለ3 ለ4 ዓመት የሰራኸውን ስራ ኮንቲኒየስሊ ኢፈርት ሳታወጣ ዛሬ ለምትሰራው ስራ አዲስ እውቀት መያዝ ሳይጠበቅብህ ሰርተህ ትገባለህ። ግን ወደ ማናጀርነት ወደ ሆነ ነገርነት ልደግ ብለህ የምታስብ ከሆነ ግን ትንሽ ከባድ ነው። ትንሽ ከኮንፈርት መውጣት አለብህ። የኮርፖሬት ስትራክቸሩን በደንብ ማወቅ አለብህ። እንዴት እንደሚሰራ ባንኩ ማወቅ አለብህ። ምናልባት የተለያዩ ትምህርቶች መማር ይኖርብህ ይሆናል። ምናልባት ማስተርስን አፕግሬድ ማድረግ ይኖርብህ ይሆናል። ሌሎች ነገሮች በተጨማሪ እንደዚህ። ቢዝነስ የምትሰራ ከሆነ በወር 100 ሺህ ብር የሚሰራ ቢዝነስ መስራት በጣም ቀላል። ግን ዋቲፍ በወር 100 ሺህ ብር እየሰራ ስትመጣ ኢንፍሌሽኑ ኪፕ አፕ ቢያደርግና ከአንተ ጋር ቢደራረስብህ ማለት 100 ሺህ ብር ዩዝለስ ቢሆን እና እንደዛ ነው የሚሆነው። ደግሞ ቴክኒካሊ አሁን 100 ሺህ ብር የምትሰሩ ከሆነ ጥሩ ነው፣ መጥፎ አይደለም። ግን የዛሬ 3-4 ዓመት ወይ የዛሬ 5 ዓመት 100 ሺህ ብራችሁ ሚኒንግለስ ነው። ስለዚህ ዛሬ ተመቻችታችሁ የምትኖሩ ከሆነ እዛው ነው የምትቀሩት። እና የአብዛኛው ሰው ችግር ምቾት ይፈልጋል። በቃ ይሄ ዛሬን ነው እንጂ መኖር ዛሬን ነው እንጂ እንትን ማለት ይላችኋል። እና በህይወታችሁ የትም የማደርሱበት ዋነኛው ምክንያት ምቾት መውደድ ነው። ሁለተኛውና እዛው የሚያስቀራችሁ ነገር ብዬ ማስበው ዲሲፕሊን ማጣት ነው። ሁሌ የሚበል ሰው አታውቁም፣ ወይም እናንተም ትሆኑ ትችላላችሁ። በቃ በጠዋት ነው ከዚህ በኋላ ሁለተኛ በጠዋት ነው የምነሳው ትላላችሁ፣ ግን አትነሱ። ስራ አላሳድርም፣ በቃ በደንብ ሰርቼ ጨርሼ ነው የማድረው ምናምን ትላላችሁ፣ ግን አትሰሩ። ወይ ደግሞ በቃ ሁለተኛ እንደዚህ አይነት ነገር አልሰራም፣ እንደዚህ አይነት ጥፋት አላጠፋም ትሉና ይቀጥላል ሳይክሉ። ትሰራላችሁ፣ ታጠፋላችሁ እና ምንም ነገር አይቀየርም። ይሄ የሚሆነው ብዙ ለመስራት ሞቲቬትድ ስላልሆናችሁ አይደለም፣ ወይ ብዙ ለመስራት አቅም ስለሚያጥራችሁ ብቻ አይደለም፣ አቅም ስለሌላችሁ ብቻ አይደለም። ሊሆን ይችላል፣ እሱም ፖሲቢሊቲ አለ። አቅም ላይኖራችሁ ይችላል። ግን ብዙ ጊዜ ዲሲፕሊን ከማጣት ነው፣ ስትራክቸር ከማጣት። እንዴት ነው ሰው ኮንሲስተንትሊ በቀን ለ8 ሰዓት ያለ እረፍት ሊሰራ የሚችለው? ወይ ደግሞ በሆነ ያህል ብሬክ ኮንቲኒየስሊ አንድ የሚወደው ነገር ላይ ራሱን ኢንቨስት የሚያደርገው እንዴት ነው? ይሄ ስትራክቸር የላችሁ እና ይሄ ስለሌላችሁ ላይፍ ላይ አፕግሬድ አታረጉም፣ አትሻሻሉ፣ አትለወጡ፣ እዛው ትቀራላችሁ፣ የትም አትደርሱ። እንደዚህ ሲሆን አንደኛ የትም እንደማትደርሱ ታውቁታላችሁ፣ ሁለተኛ ዲሲፕሊን እንደሌላችሁም ታውቃላችሁ። አዲስ ነገር አይደለም የምነግራችሁ ማለት ነው። ሶስተኛው ዲስትራክሽን ነው። ራሱ ጊዜውን ስታዩት አሁን ያለንበት ዘመን ዲስትራክሽን ዘመን ነው። ሁሉ ነገር ተረብሿል። አንድ ሰው 100 ምናምን ሺህ ኦር 200 አሁን አይፎን ስንት እንደገባ አይደለም ብቻ በዶላር ብናስ $1200 $1500 ሳምቲንግ አውጥቶ አይፎን ከገዛ በኋላ ለምሮ ዲስትራክትድ የሚሆነው 40 ሺህ ብርህን 50 ሺህ ብርህን ኢንቨስት ያደረክበት ስልክ እንዴት የራስህ መጥፊያ ይሆናል? እንዴት ወጥመድህን ትገዛለህ? ስልኩ መገዛት አለበት ኦፍ ኮርስ። ምክንያቱም ያው አሁን ጊዜው ዲዛይን የተደረገው ነገሮች በስልክ ነው የሚሰሩት። ሰው ፈልጎ የሚያገኝ በስልክ ነው። ኑሮን ሲምፕሊፋይ ለማድረግ ነው የተሰራው። ግን ስልካችን ቱል ነው እንጂ እንዴት ዲስትራክሽን ይሆናል? መሆን አልነበረበትም። ግን አወቃችሁም አላወቃችሁም ወደዳችሁም ጠላችሁም እጃችሁ ላይ ያለው ስልክ ላይ ያሉት አፕሊኬሽኖች ዲዛይን የተደረጉት በጣም ስማርት በሆኑ ሰዎች ነው። ከእናንተ ኦልሞስት በእጥፍ ምናምን አይኪዋቸው ከፍ ያሉ ሰዎች ናቸው ይህን እየሰሩ ያሉት። እና የሚሰሯቸው አፕሊኬሽኖች ሳይንቲስቶች ተቀጥረውበት፣ ሳይኮሎጂስቶች ምናምን ተቀጥረውበት የሰው ልጅ ብሬን እንዴት እንደሚሰራ የትኛውን ክሊክ ስታደርግ ምን ያህል ሁክ ያደርግሃል የሚለው ነው። ፌስቡክ ላይ ገብተህ እንደዚህ ክራንክ ስታደርግ ልክ እንደ ቁማር ቤት ይሄ
እንትኖች ቁማር ቤቶች ውስጥ እንዳለው ክራንክ ማድረጊያ ማለት ነው። እንዲህ ስዋይፕ ስታደርገው ምን አይነት ኬሚካል ጭንቅላታችን ውስጥ ሰርኩሌት ያደርጋል ሶዛት እንዴት ሆክ አድርጌ ላቆየው ምናምን ብለው አስበው የሚሰሩ ሰዎች ናቸው ሶሻል ሚዲያን የሚሰሩት። ስለዚህ ራስህን አድን። ዲስትራክሽን ነው ትልቁ በሽታ። ዲስትራክሽን ስልክ ብቻ አይደለም፣ ሶሻል ሚዲያ ብቻ አይደለም። ሰው በህይወት ውስጥ በጣም የማያስፈልጉ ሰዎች በቀን ውስጥ ምን ያህል ሰዎች ስታገኝ ትውላለህ? ምን ያህል ጓደኞች አሉ በህይወት ውስጥ ምንም አይነት ኢምፓክት የሌላቸው፣ ለአንተም ለእነሱ ምንም ኢምፓክት የሌለ ይሄ ብለው የሚኖሩ ሰዎች የለም? የሆነ ምንም ዴር ኖባዲ እኮ ግን አንተ ጋር ኮሚኒኬት እያደረጉ አይደለም፣ እያገኙ ምናምን አይደለም። በቃ ጀስት አሉ። እነዚህ ሰዎች አሉ፣ በህይወት እየኖሩ ነው። ዝም ብለው ያ መኖራቸው ብቻ አንተን አፌክት ያደርግሃል። ምክንያቱም ቦታ ሰጣቸዋል፣ ፕራዮሪቲ ሰጣቸዋል። ስራህን አትሰራም ማለት ነው። ዲስትራክትድ ነው በእነዚህ ሰዎች ምክንያት። ሌሎችም ነገሮች ኢንተርቴንመንት፣ በቀን ስንት ፊልም ታያለህ? ወይ ደግሞ በሳምንት ስንት ፊልም ታያለህ? ምን ያህል ሲሪየሶች አሁን እያየህ ነው? እኔ ይገርመኝ አንዳንድ ሰው 2-3 ሲሪየስ ተከታታይ አንድ ላይ የሚያይ ሰው አለ። ላይክ ጌም ኦፍ ትሮንስ እያየ ነው። ጌም ኦፍ ትሮንስ ሲዝን 2 ላይ ደርሷል። ፕሪዝን ብሬክ ሲዝን 1 ላይ ነው። እንትን ፊልም ደግሞ በጎን ይጨምርበታል። እንትን የሚባል 2026 ላይ ወጣ ሲባል እሱንም ያያል። እና እነዚህ በሙሉ ዲስትራክሽኖች አንተ ስትፈልግ የምታደርጋቸው ነገሮች ነበሩ መሆን የነበረባቸው፣ ግን አሁን እነሱ ናቸው ፕራዮሪቲ እና አንተ የእነሱ መጠቀሚያ መሳሪያ ነህ። ሰው በነፃ እንኳን አግኝቶ ይሁን ሰብስክራይብ አድርጎ እኮ ፊልም ሲያይ ይውላል። እና ዲስትራክሽን ነው ትልቁ ጠላታችን። በጣም ዲስትራክትድ ነን። ስልካችን እኛን ነው የሚመራው እንጂ እኛ አይደለም ስልካችን የምናዝበት። ኖቲፊኬሽን ጤው ባለ ቁጥር ማን ነው ብድግ ብለው ማይከፍት? ማን ነው ማያየው? ምክንያቱም ቴክኒካሊ አእምሯችን ዲዛይን የተደረገው ለዛ ነው። ድምፁ በዛ ወይ አትራክት እንዲያደርገን የተሰራው። ዲስትራክሽን፣ ዙሪያችን ላይ ያሉ ድምፆች፣ ጩኸቱ ትልቁ የትም እንዳደርሱ የሚያደርጋቸው አንዱ ነገር ነው። ስለዚህ ዝም ብላችሁ የጮኸው ጋር ሁላ ጤው ያለው ኖቲፊኬሽን ጋር የሚመጣው አዲስ ፊልም ጋር ምናምን ዞር የምትሉ ከሆነ ዩ አር ዲስትራክትድ እና የትም አደርሱ። እመኑኝ የትም አደርሱ። ቤዚካሊ እንዲሁ ነው የሚቀጥለው ህይወታችሁ። አራተኛውና በጣም ኢምፖርታንቱ ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲን አቮይድ ማድረግ። አንዳንድ ሰው በቃ ምንም አይነት ኃላፊነት አይፈልግም ሲባል እኔ አይደለሁም ጥፋተኛ ነከሌ ናቸው። አይ አንተ በጊዜ አትመጣም ምናምን። እኔ ምን አደረኩኝ ታዲያ? ነዳጅ የለም ታክሲው ምናምን። ወይ ፕላን ማድረግ ይቻላል አይደል? ቀድማችሁ ታክሲ የለም ተብሎ ከታሰበ 1 ሰዓት ምናምን ቀድሞ መውጣት ይቻላል ከምትደርሱበት ሰዓት። ወይ የሆነ ነገር ማድረግ ይቻላል። በመሀል እንኳ ዲሌይ ቢኖር በፈር ይኖራቸዋል። ግን አንዳንድ ሰው በቃ እሱ ትክክል ሁሌ ትክክል ነው። ግን በቃ ጥፋትም በጠፋ ቁጥር የሆነ ነገርም በተፈጠረ ቁጥር የሆኑ ሰዎች፣ ቤተሰብ፣ ሀገር፣ መንግስት ምናምን ኃላፊነት የሚወስደው እሱ አይመለከተውም። ንጹህ ነው እና ኃላፊነትን የማይወስድ ሰው ኢምፕሩቭ ለማድረግ ሩም አይኖረውም። ኢምፕሩቭ የማታደርጉ ከሆነ ብዙው ነው የምትቀሩት፣ የትም አደርሱ። ይሄን እያደረጋችሁ ከሆነ ትረስት ሚ የትም አደርሱ። በቃ የትም አደርሱ። እንደውም ሚራክል የሆነ አይነት ተአምር ካልተፈጠረ በስተቀር ሎተሪ ምናምን ካልወጣላችሁ በስተቀር የትም አደርሱ። እና አሁን ያላችሁበት ህይወት ኤግዛክትሊ እየኖራችሁት እንዳለው ነው የሚቀጥለውም እና እንዳላችሁበት አኗኗር ዘይቤ ነው እየሄደ ያለው እንጂ ዊሽ እንደምታደርጉት እንደምትመኙት እንደምትፈልጉት አይደለም የሚቀጥለው። ባይ ዘ ወይ የምትፈልጉት በጣም ሀብታም መሆን ሊሆን ይችላል፣ አትሆንም። የምትፈልጉት በጣም ጎበዝ ፕሮፌሽናል መሆን ሊሆን ይችላል፣ አትሆንም። ፍላጎታችሁ እውን የሚሆነው ፍላጎታችሁ ላይ ከተሰራ ነው። እና አሁን ያለህበት ህይወት አቬሬጅ ከሆነ በሌላ ቋንቋ ምን ማለት ነው? እያደረክ ያለው ድርጊት በሙሉ አቬሬጅ ነው ማለት ነው። በዚህ በዩቲዩብ ቋንቋ ምናምን እናወራና አቬሬጅ ዩቲዩብ ቻናል ከሆነ ራን እያደረክ ያለው አቬሬጅ ስራ ነው እየሰራ ያለው ማለት ነው። ቤዚካሊ ኤክሰፕሽናል ስራ የሚሰሩ ሰዎች ቡም እያደረጉ ነው። ኤክስክሉዲንግ እኛ ሀገር ያለው የትራሽ ባስኬት አለ ዩቲዩብ ላይ። ሁሉም ሰው እየመጣ ትራሹን ይጥላል፣ ግን ኤቭሪባዲ ከፍቶ በትኖ ያየዋል። አንፎርቹኔትሊ ዝም ብሎ ልቅምቃሚውም ሁላ ሀሳብ በጣም ብዙ ይታያል። ግን አቬሬጅ ስራ የምትሰራ ከሆነ አቬሬጅ እንደምትቀጥል፣ ኤክሰፕሽናል ስራ ኤክሰፕሽናል ሆኖ ይቀጥላል። ስጠቀልለው ይሄን ሀሳብ እዚህ ጋር ነው መድረስ የምፈልገው ብለህ የምታስበው ቦታ ላይ አይደለም የምትደርሰው። እዚህ ጋር ነው የኔ ስታንዳርድ ብለህ በምትለፋው ልክ ነው ህይወትህ እዛ ጋር ነው የሚወድቀው። ሜይ ቢ እዚህ ጋር ከሆነ እዚህ ጋር የምትወድቀው እዚህ ጋር አትደርስም ማለት ነው። ይሄን በደንብ አስቡበት። ደባሪ ህይወት ካለ ደባሪ ስለሆንክ ነው። የምትሰራው ነገር ሁሉ ማይሳካ ከሆነ ጎበዝ ስላልሆንክ ነው። ምንም ሌላ ሳይንስ የለውም። እኔ ኢትስ ቤተር ኃላፊነቱን ወስደ የኔ ችግር ነው ብለህ ችግሩን ብትፈታ እና ብታሳካው ይሻላል። ራዘርዛን ነከሌ እንትን ስላላሉ መንግስት ምናምን ይኸው የኢራን ጦርነት ነዳጅ ምናምን እንትን ስላለ ምናምን ብለህ ሰበቦቹን ከምታበዛ ኤክሰፕሽናል 2-3 ሰዎች አሉ ተሹለክልከው ነዳጅ የለም ምናምን በተባለበት ሀገር ውስጥ የሆነ ነገር ፊገር አውት አድርገው የሚሰሩ ሰዎች አሉ። በቃ ለምን እነሱን አትሆን? የሚሻለው እሱ ነው። ስለዚህ ምን እናድርግ? ወደ መፍትሄው እንምጣ።
ምን እናድርግ ካላችሁኝ የሚያስፈልጋችሁ ነገር ሞቲቬሽን አይደለም። ጎበዝ በርታ፣ አንተ እኮ ምርጥ ሰው ነህ፣ አንደኛ ነህ፣ አንተ እኮ እንደዚህ ነህ የሚላችሁ ሰው አይደለም የሚያስፈልጋችሁ። ስትራክቸር ነው የሚያስፈልጋችሁ። በቃ አለቀ። ስትራክቸር ምንድነው የምትሰራው? የምትሰራውን ስራ አስብና ስትራክቸር አውጣላት፣ ሲስተም ስራለት። ከዛ ይሄን እሰራለሁ፣ ከዛ ይሄን እሰራለሁ፣ ከዛ ይሄን እሰራለሁ የሚል ዲፋይንድ የሆነ ያለቀለት ነገር ይኖር። ከዛ በሱ መልኩ ስራ። ስታንዳርድህን ከፍ አድርግ። ዊክ ከሆነ ሪዛልት ሁሌ ደካማ ሪዛልት ከሆነ የምታገኘው ዲሲዥኖች ደካማ ናቸው ማለት ነው፣ ወይም ኤፈርት ደካማ ነው ማለት ነው። ስለዚህ ከፍ አድርግ፣ ስታንዳርዱን ከፍ አድርግ። በቀን 8 ሰዓት ከሆነ የምትሰራው ከፍ አድርግ፣ 10 ሰዓት ስራ፣ 12 ሰዓት ስራ። አትሞትም አይደል? የሆነ ነገር አድርግ። ከዛ ስታንዳርዱን ከፍ ስታደርገው ብዙ ስራ መስራት ትጀምራለህ፣ ብዙ መልፋት ትጀምራለህ። እዛ ውስጥ ነገሮች ይቀየራሉ። ብዙ መልፋት ብቻውን ለውጥ ያመጣል እያልኩኝ አይደለም፣ ግን በስትራክቸር የሚሰራ ሰው ነገሮችን ይቀይራል። ስትራክቸር ካለህ ማለት ነው። ይህን በየሙያችሁ እየገባው እንዲህ ብታረጉ ጥሩ ነው ብዬ ባብራራላችሁ ደስ ይለኝ ነበር፣ ግን ቪዲዮ አጭር ስለሚሆን ያን ሁላ ገብቼ ማውራት አልችልም። ስለዚህ በዋናነት ኔጎሽየት የማታደርጉባቸው ህጎች ይኑሯችሁ። ያላችሁበት ቦታ ስታክ ማድረግ የማትፈልጉ ከሆነ፣ እንደዚህ ሆናችሁ መቅረት የማትፈልጉ ከሆነ የሆነ አይነት ህግ ሴት አድርጉ ለራሳችሁ። በቃ በዚህ ሰዓት ነው የምትነሳው። ስፔሻሊ ፕሪዲክተብል ላይፍ ያላችሁ ሰዎች፣ አሁን ናይት ሺፍት ምናምን በተለይ እንትኖች ላይ ሆቴሎች ላይ ምናምን የምትሰሩ ሰዎች ከሆናችሁ የእናንተ አንደርስታንድ አደርጋለሁ። በጣም ከባድ ስራ ነው የምትሰሩት። በተለይ ናይት ሺፍት ምናምን የምትሰሩ ሰዎች ፕሪዲክተብል አይሆንም ላይፋችሁ። ግን ሬጉላር ስራ የምትሰሩ ሰዎች ጠዋት ወጥታችሁ ማታ የምትገቡ ተቀጥራችሁም ስሩ፣ የግላችሁም ስሩ፣ ብቻ ፊክስድ የእንቅልፍ ሰዓት ይኖራችሁ። በዚህ ሰዓት ነው የምነሳው፣ በዚህ ሰዓት ነው የምተኛው የሚል የሆነ የታወቀ ፕሪዲክተብል ሰዓት ይኖራችሁ። ላይፋችሁ ይታወቅ። በቃ ማለት እያሰባችሁ የምታደርጉት ነገር ይቀንስ። በዛት የምታስቡትን ነገር ሌላ ላይ ኢንቨስት ታደርጉታላችሁ። ኔጎሽየት የማታደርጉባቸው ታስኮች፣ ድርጊቶች ይኖሯችሁ። ከእንቅልፌ እንደተነሳው እንዲህ ነው የማደርገው፣ ስልኬን አልነካም ሊሆን ይችላል። ዱኢት በቃ አትንኩ። ማታ ስተኛ ፕላን አድርጌ ነው የምተኛው፣ ነገ እንዲህ ነው የማደርገው ምናምን የሚል ፕላን አድርጌ ነው የምተኛው። አድርጉት። ከዛ ጠዋት ስትነሱ እሱም ፕላን ኤክስኪዩት ማድረግ ትጀምራላችሁ። ስልካችሁን አትነካኩም ማለት ነው። ኔጎሽየት የማታደርጉባቸው ህጎች ሊኖሯችሁ ይገባል። ይሄ በጣም ቤዚክ ነገር ነው። ሁለተኛው ዲስትራክሽን በጣም ቀንሱ። በቃ አሁን ባይ ዲፎልት አቮይድ አድርጋችሁ ራሱ ብታቆሙት መቆም የማይችሉ ዲስትራክሽኖች አሉ። ታክሲ ውስጥ ስትገባ መስማት የማትፈልጋቸው ማት ነገሮች ትሰማለህ። የእያንዳንዱ ሰው ቢዝነስ፣ የእያንዳንዱ ሰው ጉዳይ ስትሰማ ነው የምትሄደው ታክሲ ውስጥ አይደል? አስማች አስ ፖሲብል ዲስትራክሽኖች ቀንሱ። ስልካችሁን ኖቲፊኬሽን ማጥፋት በቃ ቤዚክ ነገር ነው። ኖቲፊኬሽን ጢው የሚል ነገር ስልካችሁ ላይ መኖር የለበትም። ምናልባት ኢምፖርታንት የሆነ አፕሊኬሽን ለስራ የምትጠቀሙት ምናምን ካልሆነ በስተቀር ምን ያደርግላቸዋል? አይሄድም። ሶሻል ሚዲያ ላይ ፊር ኦፍ ሚሲንግ አውት የሚባል ነገር አለ። ፎሞ ነው የሚሉት። የሆነ ዓለም የምታመልጠን ነው ይመስለን ሶሻል ሚዲያ ካልገባን ቼክ ካላደረግን ምናምን። ግን አንፎርቹኔትሊ የትም አይሄድም። ሜሴጁም ከገባ ይቆያል። ካጠፉት ነው፣ ግን ከገባ ይቆያል። ስለዚህ ዲስትራክሽን ቀንሱ። እሱ በቃ ምንም ህይወታችሁ ላይ አድ የሚያደርገው ነገር የለም፣ ግን የሚያሳጣችሁ ነገር ግን ብዙ ነው። የሆነ ቦታ መድረስ የምትፈልጉ ከሆነ ዲስትራክሽን ቀንሱ። እሱ ናን ኔጎሽየብል። ሶስተኛውና በጣም ኢምፖርታንቱ ስራችሁ ላይ በጣም ከባድ የሚባለውን ስራ ቢያንስ በቀን አንዴ ስሩት። በቃ ከባድ የምትሉት ታስክ ካለ ዱኢት። ሰው የሚያደርገው እንደዛ ነው። ይሄ በጣም አንኮምፈርተብል የሚያደርጋችሁ፣ ነርቨስ የሚያደርጋችሁ፣ ላብ በላብ የሚያደርጋችሁ ስራ ካለ እሱን ስሩት ቅድሚያ። ሌሎቹን ቀስ ብላችሁ ትሰራላችሁ። እሱን ቀድማችሁ ስሩና ነርቨስነሳችሁን ታገሉት፣ ደካማነታችሁን ፈትሹበት፣ ራሳችሁን ታሳድጉበታላችሁ። ስለዚህ ሞር ከባባድ ነገሮችን፣ አስቸጋሪ ነገሮችን ቅድሚያ መስጠት፣ መስራት፣ ራስን ማታገል፣ ማላመድ፣ እንደዚህ ነገሮች ያስፈልጋሉ። አራተኛው ሪስፖንሲቢሊቲ ነው። በህይወታችሁ ውስጥ የሚፈጠሩት ነገሮች በሙሉ እናንተ ኮንትሮል ከሰጣችኋቸው ከዛ በኋላ ይቀጥላል። ለምሳሌ መንገድ ላይ ሲያልፍ የሆነ ሰው ቢሰድባችሁ፣ መሳደብ ማለት መብቱም ባይሆን ግን ሰውየው በቃ ካፉ ወጥቷል፣ ተሳድቧቸዋል። ወይ ዩ ሪያክት፣ እናንተ ነገሩን ሰምታችሁ የምታደርጉት ነገር ነው ህይወታችሁ ላይ ኢፌክት ያለው። በነገራችን ላይ ብስጭት ራሱ የመጀመሪያዎቹ የተወሰነ ሰከንድ ላይ ነው ሆርሞን ስፓይክ አድርጎ የሚመለሰው እና እሱን ነገር ሰስቴን ካደረጋችሁት፣ ብስጭቱን እያዳመጣችሁ ሞር በዛ ላይ ሪያክት እያደረጋችሁ የምትቀጥሉ ከሆነ ስሜቱ ይቀጥላል፣ ብስጭቱ ይቀጥላል። ግን ኦብዘርቭ አድርጉት፣ ተዉትና ዝም ብላችሁ ትንሽ ደቂቃ ስጡት፣ ይጠፋል፣ ትረሱታላችሁ። እና ሞር ሪስፖንስብል መሆን፣ ሞር ኃላፊነት መውሰድ፣ ስታጠፉም ይሄ እኔ ጥፋት ነው ብላችሁ ጥፋታችሁን መቀበል ራሳችሁን ኢምፕሩቭ ለማድረግ እድል ይሰጣችኋል። እና እርግጠኛ ሆኜ መንገር የምችለው ምንድነው መሰላችሁ? ይሄን ቪዲዮ ካያችሁ በኋላ ሁለት አይነት ወንዶች አሉ፣ ሁለት አይነት ሰዎች ይፈጠራሉ። አንደኛው ያየዋል፣ አሪፍ ሀሳብ ነው፣ ጥሩ ነው፣ ወይ ደግሞ ምንድን ነው የሚቀባጥረው ምናምን ይልና ወደ ድሮ ኑሮ ይቀጥላል። አንደኛው ደግሞ ዲሳይድ ያደርጋል፣ በቃ አንድ ነገር መቀየር አለብኝ፣ የሆነ ነገር ማድረግ አለብኝ ይልና አክት ማድረግ ይጀምራል በዛ ጉዳይ ላይ።
እና በሁለቱ መሀል ያለው ዲፍረንስ ምንድን ነው ታውቃላችሁ? ምንም ያገናኛቸው ነገር የለም። ሁሉም ነገራቸው ይለያያል። ወይ የሚያስቡበት መንገድ ይለያያል። ነገሮችን ኤክስኪዩት የሚያደርጉበት መንገድ ይለያያል። ራሳቸውን ትሪት የሚያደርጉበት፣ ለራሳቸው ያላቸው ሪስፔክት ኤቭሪቲንግ ይለያያል። እና ዛሬ ይሄን ቪዲዮ ካያችሁት በኋላ አይ እውነቱን ነው አንዳንድ ነገሮች መቀየር አለብኝ ብላችሁ ታስቡ ከሆነ ለኔክስት መንዝ አይደለም ይሄን የምትቀይሩት፣ ወይ ኔክስት ይር አይደለም፣ ወይ ከነገ ወዲያ አይደለም። ነገ ጀምራችሁ ዛሬ ጀምራችሁ ፕላን ማድረግ ጀምሩ። ራሴ እንዴት ነፃ ላውጣ፣ እስከ መቼ ነው ዲስትራክትድ መሆነው የሚለው ነገር ላይ አስቡበት። ራሳችሁን ቀይሩ። አለዛ በጣም እርግጠኛ ሆኜ የምነግራችሁ ይሄን ቪዲዮም ታዩታላችሁ፣ ሌሎች በጣም ጠቃሚ ቪዲዮችንም ታያላችሁ፣ ግን ህይወታችሁ አይቀየርም። አብዛኞቻችሁ እዛው ትቀራላችሁ። አብዛኞቻችሁ እዛው እንደምትቀሩ ታውቃላችሁ። አንፎርቹኔትሊ ደግሞ እዛው የምትቀሩበት ምክንያትም የራሳችሁ ጥፋት ነው። ለዛሬ ይሄን ካልኳችሁ ይበቃል። መልካም ሳምንት።